የሚቀመጥ ቪዲዮ በእንደዚህ አይነት መልኩ ያውን በጉዳዴ ጾም እንደዚህ ተንዘላዝሎ መምጣት አግባብ ነው ትላላችሁ? ቤተሰብ በእውነት እኔ አፈርኩኝ በጣም ለነሱ። እኔ ተሳቅቄ ልሞት አፍሬ ልሞት ማርያምን ነው የምላችሁ። በጣም በቃ እንጃ። እኔ ግን ምንድነው ሰው ግን ዲዛይን አውጣ የሆነው ማርያምን። ሬን ቪዲዮ በደንብ አድርጋችሁ ላይክ አርጉ ፕሊዝ። ግሬስ ፋሚሊዎች ምንድነው የምታስቡት? ላይክ አርጉና እስቲ ሀሳብ አስተያየታችሁ እናንተም ስጡ። እውነት በጣም ነው ያፈርኩት። የሩታ ስራ አደራረጓ፣ አካሆኗ፣ አለባበሷ በጣም የሚያስይዝ ነው። አንደኛ ነገር ደግሞ እዚህ ጋር ጾም ነው። ሰው ጾመኛ ነው። ሰውን የሚያዝናናና ጥሩ ነገር ማምጣት ሲገባ ይሄ የመስከርና የመጠጣትና የመንዘላዘል ነገር በጣም ያሳፍራል። በጣም ያሳፍራል። ለየትኛው ኑሯችን ነው ነገ እንታይ ተነጎዳ እንታይ ሳናቅ እንደዚህ ተንዘላዝለን ለወደፊት ቪዲዮ ለሚቀመጥ ለልጅ የሚቀመጥ ቪዲዮ በእንደዚህ አይነት መልኩ ያውን በጉዳዴ ጾም እንደዚህ ተንዘላዝሎ መምጣት አግባብ ነው ትላላችሁ? ቤተሰብ አግባብ ነው ትላላችሁ ወይ? በጣም ነው ያፈርኩት እግዚአብሔርን። እና መጠጡ ላይ እንግዲህ እኔ ሲመስለኝ ሩታ መጠጡ ደግሞ የሆነ የነሰነሰችው ነገር አለ እንጂ በአንድና በሁለት ካስ ወይን ጠጅ አብርሃም እንዲሰክሮ በጣም የሚገርመው። ስንት አይነት መጠጥ ነው እነሱ የሚጠጡት? ስንት አይነት መጠጥ ነው የሚጠጡት እነሱ? አሁን አብርሃም እኔ አስክሮት ነው የሆነ ነገር ነስንሽሽ አርገሽበት ሰተሽ ነው እንጂ ልጁ እንደዚህ ጡዝዝ ብሎ በአንድ ደቂቃ የሰከረው አበጋዝ እንጂ ዝም ብሎ አይሰክርም መቼም። ቤተሰብ እንዶ ለሐቅ ከተነጋገርን በሁለት ካሰው ይሰክራል እንዴ? ምን ነው እኛም ፋራ እናርጋችሁ አላችሁ? እኛ እኮ ፋራ አይደለንም፣ አውቀን ነው እናንተ የምናስኬዳችሁ እንጂ ፋራ ሆነ አይደለም። እኛ እናቃል ሁሉን ነገር እና በጣም ነው የሚደብረው። እኔ እንጃ ሩታ በእንደዚህ አይነት መልኩ ሳያ በጣም ነው ያፈርኩት። ምን አይነት እንደው ኧረ በስመ አብ! እንደዚህ ዶላር እንደዚህ ያሰክራል እንዴ? ቤተሰብ እንደዚህ ያደርጋል እንዴ? በጣም ነው የሚያሳፍረው። ስራቸው ሁሉ ይዘገንናል። በቃ ዝግንን የሚል ነገር ነው ያየው ዛሬ። እኔ እንጃ። እኔ ብቻ እግዚአብሔር ይቅር በላቸው ነው የምለው። በእውነት ነው ይቅር ይበላቸው። በቃ መንዘላዘል አካውናቸው ምናምን አብሶ የሩታ ስታይል የሆነ ይቅርታ አርጉልኝና የሆነ የእንትን ስራ ምሰራ ነው የምትመስሎች ሴት። እውነቴን ነው የምናገረው። በጣም በግና ነው ይሄ። ትንሽ እንኳን እቺ 2 ወር እንኳን እቺ የጾም ጊዜ እንኳን እስከምታልፍ እንደው ጥሩ ነገር እንኳን ጥሩ የሆነ ሰውን የሚያስተማር ነገር አታመጡም? ይሄውን ከባልና ሚስት እንደው ከናንተ ከወለደው ሰው የሚጠበቅ ነገር ነው የሰራችሁ ዛሬ። እውነት ማርያምን ትክክል ካልሆንኩ ትክክል አይደለሽም በሉኝ። ትክክል ደግሞ ከሆንኩ እውነተኛ ሀሳባችሁን ጻፉ። እግዚአብሔርን ነው የምላችሁ። ዛሬ በጣም ብዙዎቻችሁ ተናዳችኋል፣ ብዙዎቻችሁ አዝናችኋል። አካሆናቸው በጣም ይደብራል። እንዴ ሩታ ምን ሆነሽ ነው እንደዚህ ራስሽን የምታቀዩ? ምን ሆነሽ ነው እንዴ? አዎ በሽ ይሁን። ሄርሜላ ልታናድጃት ይሆናል ወይ ሄርሜላን እሷን ለመበቀልም ይሆናል። ይሄ እኮ ባልሽ እኮ ነው። ምንም መበቀልም እኮ አያስፈልግም። ምንም ነገር እኮ አያስፈልግም። እውነተኛ ነገር ከሆነ እኮ መበቀል ላንቺ ምንም አይሰራልሽም። በቀል ደግሞ ለሴጣን ነው እንጂ ለሰው ልጅ አይደለም። በቀል ምን ይሰራልሻል? አንቺ ለመበቀል ነው ሀሳብሽ ማለት ነው። እውነት ከሆነ ይሄ ነገር ለመበቀል ነው። ሩታ ሄርሜላ ለማናደድ ምናምን ነው። ይሄ ደግሞ በጣም ሼም ነው። ቢግ ሼም ነው ያደረግሽው ነገር። በጣም ያስጠላ፣ በጣም የሚደብር። አሁን እኮ እሷ ሄርሜላ እኮ ነገ ሙር ትይዝብሻለች። አስክረሽ ነው ያደርሽው እንጂ አንቺ ፈልጎ አላደረም ብላ እኮ ሙር ልትይዝብሽ ትችላለች። ገብቶሻል? በትክክለኛ ሰውነቱ በትክክለኛ ነገር አብራችሁ ብታድሩ ብትሆኑ ችግር የለውም። ባልና ሚስቶች ናችሁ። ግን ምንድነው እዚህ ጋር አንቺ የሆነ ነገር በጥጥሽ ጨምረሽ ሰተሽ ነው እንጂ አበጋዝ በዚህ ሁኔታ እንደዚህ ሆኖ አላየውም ነበረ። እና በጣም ነው የሚያሳዝነው። እንግዲህ ሄርሜላ እግዚአብሔር ይሁንሽ ነው የምንለው። መቼም ሄርሜላ አንቺ ነሽ ይሄ ሁሉ ነገር ውስጥም ሰውን የምትከቺው። አንቺ ባጣቃይ ባቶኝ አንቺ ሁሌም ፈላጊ ነሽ እንጂ ተፈላጊ አይደለሽም። ገብተሻል? በቃ ሁሌ አንቺ ፈላጊ ነሽ፣ ተፈላጊ አይደለሽም። ይሄ ነገርሽ ደግሞ በጣም ያናድደኛል። አንዳንድ ጊዜ ደግሞ ሴት ልጅ ተፈላጊ ስትሆኑ ደስ የሚለው እና አበጋዝ ደግሞ አንቺን ከሩታ ጋር ከታረቀ እኔ እንጃ በቃ ይደብራል። ከሩታ ጋር ከታረቀና አብሯት ከገባ አንቺ ምንድነው የሚውጥሽ? በቃ ሙር መያዣ ማን መደበሪያ ነበርሽ የምትባዩ። ስለዚህ ወይም አንቺ ካጠገባቸው እልም ብለሽ ጥፊና እነዚህ ባልና ሚስት ታርቀው እንደዚህ ከሚንዘላዘሉ የሰው መሳቂያ ከሚሆኑ ታርቀው እስቲ አብሮ መኖራቸውን ይጀምሩ። በቃ እውነቴን ነው የምናገረው። እውነት ከመንዘላዘል እንደዚህ ከመሆን በቃ እንደዚህ የሚያስጠላ ነገር ከሚሰሩ
ሩታም እልውስ ገብታ ራሷን ከምታዋርድ አንቺ ከመሀላችሁ ጥፊ፣ በቃ ጥፊ፣ ከመሀላችሁ ውጪ። ምንም አሰሪም። እውነቴን ነው የምናገረው። አንቺም ተዋርደሽ እነሱም ተዋርደው እውነት ሚዲያ ላይ እኮ በቃ ውርደታሞች ናችሁ እኮ እነሱ ሲባል ያለው እነዚህ ወይ በስማም ዘልዛሎች እነሱ ምናምን እኮ የምትባሉ በአሁን ሰዓት። ስለዚህ ባካችሁን የምታረጉትን ነገር እያወቃችሁ ብዙ ልጆች ብዙ ህጻናቶች እናንተ የሚከተሏል በጣም ብዙ ልጆች እናንተ የሚያዩ ሰዎች ስላሉ ፕሊስ ይሄን ነገር ባታረጉና ስነ ስርዓት ያለውን ነገር ይዛችሁ ብትቀርቡ ጥሩ ይመስለናል ለሁላችንም ማለት ነውና እውነት እኔ በጣም ነው ያፈርኩት ዛሬ የሩታ አካሁን በጣም እኔ እንጃ እኔ አላቅም ብቻ ምን አይነት ሁኔታ ላይ እንዳላችሁ እግዚአብሔር ብቻ ልቦና ይስጣችሁ ነው ማለት እውነት ለልጆቻችሁ ሲባል ልቦና ይስጣችሁ። እኔ ምንም እናገረው ነገር የለም እና ሄርሜላ ባክሽን በቃ አንቺ ከነሱ ማል ሂጂ ውጪ በቃ ምንም የምታረጊው ነገር የለም በቃ እየሻለ ባል ነው ምንም በቃ ጠጣችሁም አሰከረችሁም መድኃኒት ያደረገችበትን በቃ ሄርሜላ አይለመችም ሩታ ነው የሚለው ካንቺ ጋር ቢተኛ እንደው አስከረችሁም ብታገኙ። ስለዚህ ለማንኛውም ቪዲዮ ላይክ ሼር ሰብስክራይብ አድርጉ። ወዳችኋለሁ አክብራችኋለሁ። ሰላም ለሁሉ